ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፑልዝ ማሂ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ መሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተሁድን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው ትንቢተ ሶፎንያስ ምዕራፍ 3 ነው፣ የመጨረሻውን ክፍል ማለት ነው። ይሄ መጽሐፍ ቅዱስ ክፍል ሶስት ምዕራፎች ብቻ ናቸው ያሉት። እዚህ ላይ ብዙ እኛን የሚመለከት ነገር ስላለው የኢትዮጵያንም ስም የጠራበት ቦታ ስለሆነ በጣም ከልባችሁ ሆናችሁ እንድታዳምጡና እግዚአብሔር በመጨረሻው ዘመን እነማንን እንደጠራ የምናይበት ነው። አብራችሁን ቆዩ፣ አብረን እናዳምጥ። ትንቢተ ሶፎንያስ ምዕራፍ 3 እንደዚህ ይላል። ለአመፀኛይቱና ለረከሰች ለአስጨናቂቱም ከተማ ወዮላት! ድምፅን አልሰማችም፣ ተግሣጽንም አልተቀበለችም፣ በእግዚአብሔርም አልታመነችም፣ ወደ አምላኳም አልቀረበችም። በውስጧ ያሉ አለቆቿ እንደሚያገሱ አንበሶች ናቸው። ፈራጆቿም እስከ ነገ ድረስ ምንም እንደማይስቀሩ እንደ ማታ ተኩላዎች ናቸው። ነቢያቶቿ ቅሌታሞችና ተንኮለኞች ሰዎች ናቸው። ካህናቶቿም መቅደሱን አርክሰዋል፣ በሕግም ላይ ግፍ ሰርተዋል። እግዚአብሔር በውስጧ ጻድቅ ነው፣ ክፋትን አያደርግም። ፍርዱን በየማለዳው ወደ ብርሃን ያወጣል፣ ሳያወጣውም አይቀርም። አመፀኛው ግን እፍረትን አያውቅም። አሕዛብን አጥፍቻለሁ፣ ግንቦቻቸው ሁሉ ፈርሰዋል። መንገዳቸውን ማንም እንዳያልፍባት ምድረ በዳ አድርጌአለሁ። ከተሞቻቸውም ማንም እንዳይኖርባቸው አንድስ እንኳ እንዳይቀመጥባቸው ፈርሰዋል። እኔም ይፈሩኛል፣ ተግሣጽንም ይቀበላሉ። ካዘዝኋትም ሁሉ ከዓይኗ ምንም አይጠፋም ብዬ ነበር። እነርሱ ግን በማለዳ ተነስተው ድርጊታቸውን ሁሉ አረከሱ። መዓቴንና የቁጣዬን ትኩሳት ሁሉ አፈስባቸው ዘንድ ፍርዴ አሕዛብን ለመሰብሰብ መንግሥታትንም ለማከማቸት ነውና፣ ምድርም ሁሉ በቅንዓቴ እሳት ትበላለችና፣ ስለዚህ ለመበዝበዝ እስከምነሳበት ቀን ድረስ ጠብቁኝ ይላል እግዚአብሔር። በዚያን ጊዜም አሕዛብ ሁሉ አንድ ሆነው እግዚአብሔርን ያገለግሉት ዘንድ ስሙን እንዲጠሩ ንጹሕን ልሳን እመልስላቸዋለሁ። ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበታተኑት ሴቶች ልጆቼ ቁርባኔን ያመጡልኛል። በዚያን ጊዜ እየታበዩ የሚፎክሩትን ከመካከልሽ አወጣለሁና አንቺም በቅዱሱ ተራራዬ ዳግመኛ አትኰሪምና በዚያ ቀን በእኔ ላይ ተላልፈሽ በሠራሽው ሥራ ሁሉ አታፍሪም። በመካከልሽም የዋህና ትሑት ሕዝብን አስቀራለሁ፣ በእግዚአብሔርም ስም ይታመናሉ። የእስራኤል ቅሬታ ኃጢአትን አይሠሩም፣ ሐሰትንም አይናገሩም። በአፋቸውም ውስጥ ተንኰለኛ ምላስ አይገኝም። እነርሱም ይሰማራሉ ይመሰጉማል፣ የሚያስፈራቸውም የለም። የጽዮን ልጅ ሆይ ዘምሪ፣ እስራኤል ሆይ እልል በል። የኢየሩሳሌም ልጅ ሆይ በፍጹም ልብሽ ሐሴት አድርጊ፣ ደስም ይበልሽ። እግዚአብሔር ፍርድሽን አስወግዶአል፣ ጠላትሽንም ጥሎአል። የእስራኤል ንጉሥ እግዚአብሔር በመካከልሽ አለ። ከእንግዲህም ወዲህ ክፉ ነገርን አታይም። በዚያን ቀን ለኢየሩሳሌም ጽዮን ሆይ አትፍሪ፣ እጆችሽም አይዛሉ። አምላክሽ እግዚአብሔር በመካከልሽ ታዳጊ ኃያል ነው። በደስታ በአንቺ ደስ ይለዋል፣ በፍቅሩም ያርፋል። በእልልታም በአንቺ ደስ ይለዋል ይባላል። ከጉባኤው ርቀው የሚያዝኑትን ከአንቺም የሆኑትን እሰበስባለሁ። ስድብ እንደ ሸክም ከብዶባቸው ነበር። በዚያን ዘመን እነሆ ባስጨነቁሽ ሁሉ ላይ አደርግባቸዋለሁ። አንካሳይቱንም አድናለሁ፣ የተጣለችውንም እሰበስባታለሁ። ባፈሩባትም ምድር ሁሉ ላይ ለምስጋናና ለከበረ ስም አደርጋቸዋለሁ። በዚያን ዘመን አስገባችኋለሁ፣ በዚያም ዘመን እሰበስባችኋለሁ። ምርኳችሁንም በዓይናችሁ ፊት በመለሱ ጊዜ በምድር አሕዛብ ሁሉ መካከል ለከበረ ስምና ለምስጋና አደርጋችኋለሁ ይላል እግዚአብሔር።
ለቃሉ የእግዚአብሔር ስም ዘወትር የተመሰገነ ይሁን። ደጋግማችሁ አዳምጡት። አሁን የጠገቡትን ነገስታት፣ አሁን ያለውን የዓለም ነገር እግዚአብሔር እንዴት አድርጎ እንደሚቆጣ፣ እንዴት አድርጎም እንደሚገስጽ፣ እንዴትም አድርጎ እንደሚቀጽፍ፣ እንዴት አድርጎም ደግሞ እንደሚመለስ፣ እንዴትም አድርጎ ንጹህ ልሳንን እንደሚሰጥ፣ እንዴትም አድርጎ ደግሞ በአንድነት እንደሚከበር የምናይበት የመጽሐፍ ቅዱስ ክፍል ነው። እንዲህ ይላል፣ በዚያም ጊዜ አሕዛብ ሁሉ አንድ ሆነው እግዚአብሔርን ያገለግሉ ዘንድ ስሙንም እንዲጠሩ ንጹህ ልሳን እመልስላቸዋለሁ። ምን አደርጋለሁ? ንጹህ ልሳን እመልስላቸዋለሁ። ንጹህ ልሳን ማለት ምንድን ነው? ሰዎች ተነጋግረው የሚግባቡበት አንድ የሆነ ሐሳብ፣ እሱን ማምለክ፣ አንድ የሆነ ሐሳብ፣ እሱን ማክበር ስለሆነ ያንን ልሳን እመልስላቸዋለሁ። ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑ ሴት ልጆቼ ቁርባኔን ያመጡልኛል። ምኖቼ? ሴት ልጆቼ፣ ወንዶች አላለም። ሴት ልጆቼ ከኢትዮጵያ ወንዞች ማዶ የሚማልዱኝ፣ የሚለምኑኝ ማለት ነው፣ የሚያቁኝ፣ የሚማጸኑኝ የተበተኑ ሴት ልጆቼ ቁርባኔን ያቀርቡልኛል። በዚያን ጊዜ እየታበዩ የሚፎክሩ ከመካከለሽ አወጣለሁኝና አንቺም በቅዱስ ተራራዬ ዳግመኛ አትኮሪምና በዚያ ቀን በእኔ ላይ ተላልፈሽ በሰራሹ ስራ ሁሉ አታፍሪም ይላል እግዚአብሔር። በመካከልሽም የዋህንና ትሁትን ሕዝብ አስቀራለሁ። ምን አስቀራለሁ? የዋህና ትሁትን ሕዝብ፣ ትዕቢተኛን፣ በጥባጭን፣ ክፉን ምናምን አይደለም፣ አስቀራለሁ። በእግዚአብሔርም ስም ይታመናሉ። በምን ይታመናሉ? ባላቸው ንብረት፣ ዕቃ፣ ዓለማዊ ነገር አይደለም። በእግዚአብሔርም ስም ይታመናሉ። የእስራኤል ቅሬታ ኃጢአትን አይሰሩም፣ ሐሰትንም አይናገሩም። ባፋቸውም ውስጥ ተንኮለኛ ምላስ አይገኝም። እነርሱም ይሰማራሉ፣ ይመሽጉማል፣ የሚያስፈራቸውም የለም ይላል። በቃ ነፃ የወጣ ህዝብ፣ እግዚአብሔርን በአንድነት የሚያመልክ ህዝብ፣ የተበታተኑ ሴቶች፣ ከኢትዮጵያ ወንዝ ማዶ እግዚአብሔርን የሚማልዱ ሴቶች፣ እነዛ ቁርባኔን ያቀርባሉ ይላል። እውነትን ያዘለውን እውነተኛውን ልሳን እመልስላቸዋለሁ ያለውን አድርገን እግዚአብሔርን እናገለግለው ይሆን? ለዚህ እያንዳንዳችን ተጠርተናል። ከኢትዮጵያ ማዶ የተበታተኑ ሴት ልጆቼ ቁርባኔን ያቀርባሉ ይላል። እግዚአብሔር ስሙ የተመሰገነ ይሁን። ለዛሬ ይዤላችሁ የቀረብኩት ትንቢተ ሶፎንያስ ምዕራፍ 3 ነበረ። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ሰንበት ይሆንላችሁ። ሰላም ቆዩኝ። ሰላም ያገናኘን።